ሰላም የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን ዋና ዋና ዜናዎችን በማስቀደም እንጀምራለን። የዩክሬን ግጭት እየተጠናቀቀ ነው ብለው እንደሚያስቡ ፑቲን መናገራቸውን አስታወቁ። አንድ ሰው በቬድን ዓለም አቀፍ አውሮፕላን ማረፊያ በአውሮፕላን ተገጭቶ ሕይወቱ ማለፉ ተሰማ። በሌላ ዜና ለዓመታት አንድ ላይ ሲሰሩ የቆዩ ጓደኛሞች እህትና ወንድም ሆነው መገኘታቸው አግራሞትን ፈጥሯል። ፕሮግራሞቻችን እነዚህና ሌሎችንም መረጃዎች በዝርዝር እናሰማችኋለን። ቀጥታ ወደ መረጃው አለፍ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቱን ብትነኩ በየሰዓታቱ ልዩነት የሚለቁ መረጃዎች ደርሷችኋል። ቀጥታ ወደ መረጃው አለፍን። ፕሬዝዳንት ቭላድሚር ፑቲን አገራቸው ከዩክሬን ጋር እያካሄደች ያለችው ጦርነት እያበቃ ነው ብለው እንደሚያስቡ ተናገሩ። ፕሬዝዳንቱ ይህንን ያሉት ሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን በዓል ካከበረች በኋላ ከጋዜጠኞች ጋር በነበራቸው ቆይታ ወቅት መሆኑን አስታውቋል። ጉዳዩ የተጠናቀቀ ነው ብዬ አስባለሁ ሲሉም በዩክሬን እየተካሄደ ስለሚገኘው ልዩ ወታደራዊ ዘመቻ ተናግረው ምዕራባውያንን ለቪኮቭ መንግስትን የሚያደርጉትን ድጋፍ ኮንነዋል። ሩሲያ ዓመታዊ ድል በዓል ዩክሬን በቀዩ አደባባይ ባንዲሮችና በድሮኖች ጥቃት ልታደርስ ትችላለች በሚል ስጋት የተለመደውን የታንክና የሚሳኤል ሰልፍ አላካሄድም ስትልም ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጨረሻ ደቂቃም ባደረጉትና በሞስኮና በኪየቭ መካከል በተደረገ የተኩስ አቁም ስምምነት የጥቃት ስጋቱ ቀንሷል ሲሉም ገልጸዋል። ፑቲን አስተያየቱን የሰጡት የድል ቀን ንግግራቸውን በጦርነት ምክንያታዊነት ለማጋለጥ ከተጠቀሙ ከጥቂት ሰዓታት በኋላ መሆኑንም ገልጿል። በንግግራቸው ሩሲያ ፍትሐዊ ጦርነት እየተዋጋች እንደሆነና ዩክሬንን በኔቶ የሚታጠቅ እና የሚደገፍ ጠበኛ ኃይል ብለው ጠርተውታል። ምዕራባውያንን ዩክሬንን ስለመርዳታቸው በተመለከተ ጋዜጣዊ መግለጫ ወቅትም በተጠየቁበት ፑቲን እርዳታ ቃል ገብተው እስከዛሬም ድረስም ከሩሲያ ጋር ግጭቱን ማቀጣጠል ጀምረዋል ሲሉም ገልጸዋል። ጉዳዩ እያበቃ ነውም ብዬ አስባለሁ፣ ግን ከባድ ጉዳይ ነው ሲሉም ምላሽ ሰጥተዋል። በሌላ ዜናም ዩሊያ ቲናና ካሳንድራ የሚያመሳስላቸው ነገር አለ ሲሉም አስታወቁም። በአንድ መጠጥ ቤት ውስጥ ሲሰሩ ተዋውቀው ጓደኛሞች የሆኑት ሁለቱም በአሜሪካ በ1960ዎቹ ነው የተወልደው ያደጉትም። ልጅ ሳሉም አይተዋወቁም ነበር። ቤታቸው የ15 ደቂቃ ርቀት ነበር። ሁለቱም ያደጉት በማዴጎ ቤተሰብ ውስጥ ነው። ካሳንድራ ልጅ ሳለች ስለ ወላጅ እናቷ አዘውትራ ታስብ ነበር። ዓይኗ ወይም ፈገግታዋ ከእናቷ ጋር የሚያመሳስል እንደሆነም ታስባለች። ወላጆቿ ከዶሚኒካ ሪፐብሊክ እንደመጡ ታውቃለች። እጅግ በጣም ድሃ ስለሆኑም ለማደጎ ሰጡኝ። እኔን ማሳደግ አይችሉም ነበር ትላለች። የልደት ትኬትም ስላልነበራት ወላጆቿን ለማግኘት ያደረገችው ጥረት አልተሳካም ነበር። በ19 ዓመቷም የዶሚኒካን ሪፐብሊክ ሰንደቅ ዓላማን ክንዷ ላይ
ተሰንቃለች። ታሪኳን ለማስተዋወቅ በሚልም ነበር ንቅሳቷን የሰራችው ሲልም ገልጿል። ክቡራኖቻችን ወደ ሌላ ዜና ስናልፍ አርብ ምሽት በዴንቨር ዓለም አቀፍ የአየር ማረፊያ አጥር ዘሎ ወደ ማኮብኮቢያ የገባው ሰው ሕይወቱ ያለፈበት አጋጣሚ በአየር ትራፊክ መቆጣጠሪያ መቀረጹ ተነገረ። አንድ ሰው ገጭተናል ሲል አብራሪው የበረራ ቁጥር 445 ሊነሳ በሚያደርገው ዝግጅት ካቋረጠ በኋላም ለመቆጣጠሪያ ማማሪያ ተናግሯል። ሞተሩ ላይ እሳት አጋጥሟል ሲልም አስረድቷል። በኤርባስ ኤ321 ካቢን ውስጥ ጭስ የታየ ሲሆን የዴንቨር የእሳት አደጋ መከላከያ አባላት እሳቱን በፍጥነት ተቆጣጥረውታል። በአውሮፕላኑ ውስጥም የነበሩ 224 ተሳፋሪዎች በሙሉ ለጥንቃቄ ሲባል በአየር በሚሞሉ የአደጋ ጊዜ መንሸራተቻዎች መውጣታቸውንም አስታውቋል። በዚህ ክስተትም በጣም አዝነናል ሲልም የአየር መንገዱ አክሏል። በአውሮፕላኑ ውስጥ የነበሩት 12 ተሳፋሪዎች በተከሰተው አደጋ ምክንያት ቀላል ጉዳቶችን አስተናግደዋል ሲል አየር ማረፊያው ተናግሯል። ከቆሰሉት ተሳፋሪዎች 5ቱ በአቅራቢያው ወደሚገኙ ሆስፒታሎች ተወስደዋል ሲል የአየር ማረፊያ ባለስልጣናት ሲገልጹም ስላሉበት ሁኔታም ግልጽ አልተደረገም። የፍንዶኒያ አየር መንገድ በረራ ወደ ሎስ አንጀለስ ዓለም አቀፍ አየር ማረፊያ ለማቅናት በሚነሳበት ወቅትም ግለሰቡን መግጨቱን ባለስልጣናት አስታውቀዋል። ስሙ ያልተጠቀሰው ግለሰብ አደጋው ከመድረሱ 2 ደቂቃዎች በፊት በአየር መንገዱ አጥር ዘሎ መግባቱን አየር መንገዱ ገልጿል። አንድ የአየር ትራፊክ ተቆጣጣሪ ለፍኖቲያ አብራሪው ለመነሳት ዝግጁ መሆናቸውን ነግሮት መልካም ምሽት ሲልም ተመኝቶላቸው ነበር ሲልም አብራርቷል። ክቡራኖቻችን ለሰዓቱ ያዝንላችሁ መረጃ እስካሁኑ ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ሁሉ እንመኛለን ባይ